እሺ ስለዚህ ይሄን ይመስላል የኔ ፖለቲካ ላይ ብዙ አለማውራትና ሃይማኖት ጉዳዮች ላይ ጣልቃ አለመግባት ለሚመለከታቸውና ለሚመለከተው መስጠትን ስለሆነ የማምነው የተረከብኩት ከአባቴም ጓደኞች ከታሪክም ካነበብኩት ተግባር ሌላ ነው፣ ስራ ሌላ ነው። ሁላችንም የራሳችን ፊልድ ስላለን የምችለውን ሀገሬን፣ ወገኔን፣ ቤተሰቤን ለማገዝ የምችለውን የአቅሜን መንገድ እመራለሁ፣ አሳያለሁ፣ እንዲታገዙ አደርጋለሁ። ወጣት፣ ትንሽ፣ ህፃን፣ ትልቅ፣ አሮጊት፣ አዛውንት፣ መጫት ምናምን ለኔ ልዩነት የለውም። አካል ጉዳተኛ ሁሉንም በያሉበት በየሁኔታቸውና አቅሜ በፈቀደ አዳማጭ ባገኘው ቁጥር ሁሉ ያንን ለመስራት ዛሬም እንደምታውቁት የልመና ያህል ይሄንን ልብስ ግዙን በ40 ብር በ30 ብር በ20 ብር ብለን ወተን ይሄን ያደርገን እንገኛለን። ይህንን ልብስ ስትገዙን በ40 ብር በ30 ብር በ20 ብር 2% አጠራቅመን እንሰጣለን ብለን $10 ትርፍኛ የለንም። ዲኤችኤል ስንት እንደሚመጣ ታውቃላችሁ? ለአንድ ሰው አንድ ልብስ ከሆነ ለምኖ ይመጣል። ከኢትዮጵያ ሲመጣ ያምጣልኝ ተብሎ እንደዚህ አምጥታችሁ ለንግድ ግን ስታቀርቡት የሚወጣ ነው ወጪ። ደውሉና ጠይቁ፣ ሰርች አድርጋችሁ ጠይቁ። አንድ ፓኬጅ 8-6 ቀሚስ በስንት ሺህ ብር ዲኤችኤል ሊልከው እንደሚችል ያመጣው እንደሚችል። ከዛ ውጭ የምታሰሩበት አለ። ተመሳሳይ ዋጋ ነው የሚሰራበት። ለትርፍ የሚሰራ ስራ አይደለም። ስለዚህ ይህን በማድረግ ወገንን፣ ቤተሰብን፣ ሀገርን ለመጥቀም እየሞከርን ነው። በግሉም ስራ ውስጥ የገባንበት ትልቁ ፐርፐዝ ይሄ ነው። ከየትኛውም ፖለቲካ ከየትኛውም ሃይማኖት ሽኩቻ ውስጥ ነፃ ነን እና ቤተሰቤ ነፃ ነን። ስለዚህ ያን ይመስላል። መቼም ቀን በፖለቲካ ጉዳይ ውስጥና በሃይማኖት ጉዳይ ውስጥ ክርክር ውስጥ የማንገባ መሆኑን ማሳወቅ እፈልጋለሁ። የቲክታክ ቻናላችንም የዩቲዩብ ቻናላችንም የፌስቡክ ቻናላችንም ይህንን መቼም ቀን አይደግፍም፣ አያወራም። በዚህ ውስጥ ኢንቮልቭ አናደርግም። ደጋግሜ እንዳስረዳኋችሁ ግን በተለያየ መልኩ ያልታዩትን ሰው ለስልጣን ይሻማ፣ ሰው ለዘረኝነት ይሩጥ፣ ሰው ለፈለገው ይሩጥ፣ ከነሱ ጋር ምን አጋፋኝ? ተጋፍቻለሁ። እኔ እኮ መድረክ ላይ ወጥቼ ተቧቅሻለሁ። ስለዚህ የቱ ጋር ምን ስስ ብልት እንዳለ እኔ አውቃለሁ። ስለዚህ መሄደው መንገድ መርዳት ባለብኝ የሚረዱ ሰዎች ሲገኙ ማገዝ የሚችሉ ሰዎች ካሉ እነሱን ነው። የሚጽፉ ሰዎችን ማበረታታት፣ የሚጽፉ ወጣቶችን ማበረታታት፣ የሚገጥሙ ወጣቶችን ማበረታታት፣ የሚዘፍኑ ድምፃ የሆኑ ወጣቶችን ማበረታታት፣ ይህንን ነው እኛ የምንሰራው። ስለዚህ በመጠኑም ቢሆን መልሼዋለሁ ብዬ አስባለሁ። በተለያዩ ፖለቲካዊ፣ ማህበራዊ፣ ሀገራዊ ጉዳዮች ላይ እናወራለን። ፖለቲካውንና ግን የሃይማኖትን ጉዳይ ብዙ ጊዜ አንገባም። ሌላው በቅርብ ቤተሰቦቻቸው ለሚደፈሩና ለሚጠቁ እንስቶች ትራማ ውስጥ ላሉ እህቶች ምን መልእክት አለ? ይሄ ራሱን የቻለ በጣም ብዙ ጊዜ ልናወራበት የምንችል የራሱ የሆነ ሕክምና የሚያስፈልገው ብዙ ከኔ በተሻለ እውቀት ያላቸው ሰዎች ሳይካትሪስቶችም እንደዚህ በዚህ ውስጥ የሄዱ በኦቲዝም በኦቲስቲክ ውስጥ የሚሰሩ በተለያየ አእምሮ ኬዝ ላይ የሚሰሩ ሰዎች ባለሙያዎች ብዙ መስራት የሚጠበቅባቸው ይመስለኛል። ብዙ እህቶቻችን በሆነ አጋጣሚ ውስጥ ነው እኔ እኮ በእንጀራ አባቴ ተደፍሬ ነበር፣ እኔ እኮ በወንድም ተብሎ ባደገ ልጅ ተደፍሬ ነበር፣ እኔ እኮ በአጎቴ ተደፍሬ ነበር፣ እኔ እኮ በጣም መወዳት ጓደኛዬ ወንድም ቤቷ በዘዴ ወስዳኝ ትታኝ ወጥታ ቤተሰቦቿ አልጋ ላይ ተደፍሬ ነበር፣ እኔ እኮ በባሌ ጓደኛ
ተደፍሬ ነበር የሚሉ በጣም ብዙ አውጥተን ሰነዳቸውን ነከሌ ብለን የማንላቸው በውስጥ የሚያማክሩኝ ቀደም እንዳልኳችሁ ትራማ ውስጥ ያሉ እኔና ዲ ትንሽ የምናጽናናቸው የምናግዛቸውም ሰዎች አሉ። በጣም የሚያሳዝነው በቤት ውስጥ ትራማው አለቅ ብሏቸው እዚህ አሜሪካን ሀገር ውስጥ አረብ ሀገር ውስጥ እንዲሁም ኢትዮጵያ ውስጥ ተደብቀው ያልወጡ ሌላ የተሻለ ወይም ወደ አደባባይ የሚያወጣም ስራ ስለሌላቸው ታፍነው ያሉ ማግባት የፈሩ አግብተው ደግሞ ነግረዋቸው ስለማያውቁ ከዕለታት አንድ ቀን ልንገረው አልንገረው ብነግረው ይህ ሰው ቁስሌን እየነካካ ያበሳጨኛል ብላ ከዛ ነገር ውስጥ ግን መውጣት ያልቻለች ባሏን በመውደድ ደረጃ በማፍቀር ደረጃ ሳይሆን በወንድ መደፈሯ መገደዷ መጎዳቷ እየታያት ባሏን መቀበል ወይ ወንድ ልጇን መቀበል የተሳናቸው ብዙ እንስቶች ብዙ እህቶች አሉ። ስለዚህ እንዴት ነው እነዚህን ሰዎች ከትራማ ውስጥ ማውጣት የሚቻለው? በጣም ኢምፖርታንት የሆነው ነገር እነዚህ ሰዎች እየወጡ ታስታውሱ ከሆነ ከዚህ በፊት HIV ለመከላከል ተብሎ ራሳቸውን እየወጡ ያጋለጡ ሰዎች በጣም ብዙ ነፍስን ታድገዋል። ኔኮ እያሉ የወጡ ያልወጡት ደግሞ ብዙውን ሰው እነሱ አጋቡበት እነሱ አስተላለፉበት ብቻ ሳይሆን ባይደርሱበት እንኳን እንዴት እንደደረሰባቸው ወጥተው ስላልተናገሩ ምን ሆኗል? በጣም ብዙ ሰው አልቋል። ያኔ ከፈጣሪያቸውም ከራሳቸውም የተጣሉ አእምሯቸው የወቀሳቸው በጸጸት ይቅርታ ሳይሰጡት ለራሳቸው ተመልሰው ወደ መጡበት ተሸኝተዋል ብዙዎች። አሁንም ያ ነገር እንዳይፈጠር መሆን ያለበት ወጥታችሁ ማስተማር ነው ያለባችሁ። ምንም ማለት አይደለም። አንቺ እኮ አታውቂም፣ አንቺ እኮ ሕፃን ነሽ። በሆነ አጋጣሚ አጎትሽ ቤት ውስጥ መጣ፣ በሆነ አጋጣሚ ቤት ውስጥ አንቺና እሱ ቀራችሁ፣ ደፈረሽ። በሆነ አጋጣሚ ጓደኛሽ በጣም የምትወጃት የትምህርት ቤት ጓደኛሽ ገና ሕፃን ሳለሽ እቤታቸው ሄደሽ ወንድሟ እንዲደፍርሽ አመቻቸችሽ፣ ደፈረሽ። በሆነ አጋጣሚ የዛሬ ባለቤትሽ የሆነው በጣም እሱ የሚያምነው የሚወደው ጓደኛው ከሱ በፊት ደፈረሽ፣ ወይም ከሱ በኋላ በሆነ አጋጣሚ እሱ አምኖት የሆነ ዕቃ ከቤት ውስጥ ሊቀበል ባለቤት ያለችው ሰድ ብሎት ሊሆን ይችላል፣ ደፈረሽ። ብትናገሪ ሁለቱ ይጋደላሉ። ነገር ግን ትራማው አንቺ ውስጥ ቀረ፣ ጭንቅላትሽ ውስጥ አለ። ሁሌ ሰረቅሽ ይመስልሻል፣ ሁሌ ባልሽን የደፈርሽው ይመስልሻል፣ ሁሌ ራቁትሽን ቆመሽ የምትሄጂ እየመሰለሽ ሰው ፊት ታፍሪያለሽ። ሃይማኖት ቦታ ሄደሽ የምታምኝበት ቦታ ታፍሪያለሽ። ቤተክርስቲያን መስጊድ ሄደሽ ታፍሪያለሽ። ቸርች ሄደሽ ታፍሪያለሽ። አየሽ፣ ትራማ ውስጥ ነሽ፣ ጸጸት ውስጥ ነሽ። ስለዚህ በዛ አይነት ጉዳት ከመኖር ወጥተሽ ከሌ ብለሽ ስሙን ባትጠሪም እንደዚህ ያደርጋሉ፣ የባል ጓደኞች እንደዚህ ያደርጋሉ፣ ይሄ ነገር በእኔ ደርሷል ብለሽ ባልሽ ማሳመን። እውነትሽን ነው፣ ትዳርሽን ልታጭ ትችይ ይሆናል። ግን አንቺ በምትከፊው ዋጋ በጣም ብዙ እህቶችሽን ታተርፊያቸዋለሽ። የስራ አለቃችሁ ሊሆን ይችላል። በተለይ በሀገር ቤት ስራ ልትቀጠሩ ሄዳችሁ ሊሆን ይችላል። ደፍሮሻል። ስለዚህ እሱ ያልፈራውን ስልጣኑን መከታ አድርጎ ወንበሩን ሳያከብር እንጀራውን ገበታውን ሳይፈራው ሳያከብረው እርቃንሽን አድርጎ እሱ ለሰራው ስህተት አንቺ ተጠያቂ መሆን የለብሽም። አንቺ በትራማ ውስጥ መኖር የለብሽም። ስለዚህ ወጣ ብለሽ እንደዚህ አይነት ነገሮች አሉ፣ በዚህ ነገር ውስጥ የሚሄዱ ሰዎች አውቃለሁ፣ በዚህ ነገር ውስጥ ላለመሄድ፣ ላለመሸወድ፣ ላለመታለል እንደዚህ ተጠንቀቁ፣ ይሄን ነገር አድርጉ ተብሎ እዚህ ሀገር ስፕሬ ሁሉ ይዘው ይሄዳሉ። ታውቃላችሁ።